ስንት ስልክ ይዘሽ ወደ ሀገር ገባሽ የሚል ጥያቄ ጠይቀውኛል ማለት ነው። እሱን ለመመለስ ነው ዛሬ የመጣሁት። እስከ መጨረሻው በደንብ አዳምጡኝ ሀባይቢ። እንደዛ እንዳታረጉ ልንገራችሁ እኔ ማለት ነው። በኋላ ትለድማላችሁ፣ ትናደዳላችሁ፣ ምንም አትጠቀሙበትም። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። የመዳም ቅመሞች ሰላም ለሀገራችን ይሁን እያልኩ ዛሬም በአዲስ ቪዲዮ መጥቻለሁኝ። ይኸው ከኋላ እንደምታዩት እንግዲህ ንፋሱ የአየሩ ሁኔታ እየታያችሁ ይመስለኛል። ከዛፉ ቤት ላይ በጣም ሙቀት ነው አሁን ላይ ማለት ነው። ጭራሽ ለመቀመጥ ይከብዳልና ያው ወደ ጓሮ ነው የሚባለው አይደለ? ዘወር ብዬ ንፋስ አለበት ቦታ ቁጭ ብዬ ቪዲዮ እየቀረጽኩ ነው ማለት ነው። ውድ ቤተሰቦቼ ላይክ ሼር እያረጋችሁ አበረታቱኝ። አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ የደወል ምልክቱ በመጫን ቤተሰብ ሁኑ። ውድ ቤተሰቦቼ እንግዲህ የመዳም ቅመሞች ምን ይዘን እንምጣ፣ ምን ያስፈልጋል፣ ምን መተው አለብን ብለው የሚጠይቁኝ ጥያቄ ስላለ የእነሱን ጥያቄ ለመመለስ ነው የመጣሁት። እንግዲህ አረብ ሀገር ስንሆን ብዙ ነገሮች በቃ በአእምሯችን ይመላለስብናል። ብዙ ነገር መግዛት እንፈልጋለን፣ ብዙ ነገር ማድረግ እንፈልጋለን እዛው እያለን ማለት ነው። እና ምንድነው ውድ ቤተሰቦቼ ስለ ካርጎ ያለውን ነገር እኔ ያን ያህል ብዙ አልመክራችሁም ማለት ነው። ብራችሁን ልካችሁ አገራችሁ ላይ ብታስገዙ ብዬ አስባለሁኝ። እንልካለን ብላችሁም ደግሞ ካሰባችሁ በባህር ሆኖ የምትፈልጓቸውን አሪፍ የሚባሉ ነገሮች ማለት ነው እዚህ የሚጠቅማችሁን እና እኔ ካርጎ አድርጌያለሁኝ። አልሐምዱሊላህ ካርጎ ያረኳቸው እቃ ያን ያህል የሚያስለድሙ አይደሉም። የምፈልጋቸው ነገሮች ናቸው፣ ወደፊት የሚጠቅሙ ናቸውና እናንተም አሪፍ ነገር ይዛችሁ ብትመጡ ላለሁኝ። እና ሌላው ጥያቄ ምንድነው ስንት ስልክ ይዘሽ ወደ ሀገር ገባሽ የሚል ጥያቄ ጠይቀውኛል ማለት ነው። እሱን ለመመለስ ነው ዛሬ የመጣሁት። እስከ መጨረሻው በደንብ አዳምጡኝ ሀባይቢ። እኔ ወደ ኢትዮጵያ ስገባ ብዙ ስልክ ይዤ ገብቻለሁኝ። በጣም ብዙ ሰው ገርሞታል። እንዴት ይሄን ሁሉ ስልክ ወደ ሀገር ይዘሽ መግባት ቻልሽ? እንዴት አድርገሽ ይዘሽ ገባሽ? በምን አይነት መንገድ የሚል ብዙ አስተያየት ተሰጥቶኛል። ከዩቲዩብ ውጭ ራሱ በቃ በአካባቢ ያሉ ሰዎች በጣም ይገርማቸዋል ማለት ነው። ማለት እንዴት ነው አድርገሽ ይዘሽ የመጣሽ ይሄን ሁሉ ስልክ ይሉኛል። እና እኔ ስልኩን ይዤ የመጣሁት ከካርቶን እያወጣሁኝ እያንዳንዱ ስልክ በአሉሚኒየም ማለት ነው ገዝዲር በሱ እየጠቀለልኩ ቻርጀሩን ለብቻ ሞባይሉን ለብቻ እያረኩኝ በልብስ እየጠቀለልኩ በየሻንጣው ነው የበታተንኩት ማለት ነው። እንደዚህ በካርቶኑ ከሆነ ጓዝም ይበዛል ያስነቃል ማለት ነው። ግን በቃ ካርቶኑን ጣሉት፣ ምንም አይሰራላችሁም እዛው ማለት ነው። እና በጣም በታትኛዋለሁ። ግማሹን በእጅ ሻንጣ ይዤዋለሁኝ፣ ግማሹን 7 ኪሎ የምትያዘው ትንሿ ሻንጣ አለ፣ ግማሹ ደግሞ እዛኛ ሁለቱ ላይ በቃ እየበታተንኩ ይዤ 8 ስልክ ይዤ ገብቻለሁኝ። 8 ስልክ በጣም ፈርቼ ነበረ፣ በጣም ተጨንቄ ነበረ። የሚወሰድብኝ የሚቀሙኝ መስሎኝ ነበረ። እየፈራሁኝ ነው ወደ ኤርፖርት የሄድኩት ማለት ነው። ግን አልሐምዱሊላህ ምንም እንትን አልደረሰብኝም። ደግሞ አዲስ አበባ ስገባ ስንት ስልክ ነው ያሽው አለችኝና የሆነ ጓደኛዬ ይሄን ያህል ስልክ ስላት በቃ አልቆልሻል ጉድሽ ነው ዛሬ አለችኝ። ከሁለት ስልክ በላይ አይቻልም። ደግሞ አንዳንድ ሰው ማለት ነው በቃ የሚያጀግናችሁም አለ የሚያስፈራራችሁም አለ ማለት ነው። ይሄን ሁሉ ስልክ ለምን ያሽ ትወረሻለሽ አለችኝ። በጣም ገረመኝ፣ በጣም ተጨናነቅኩኝ ማለት ነው። በቃ ምን ነው ወይ ብሩን ይዤ መጥቼ ሀገሬ ላይ ገዝቼ በሆነ
ተቃልጫለሁ ምናምን እያልኩ ስረባበሽ ግን ምንም ካሜራ ውስጥ አልገባብኝም ማለት ነው። እና ይዛችሁ ስትመጡ አሁን ስልክ ብትይዙት ሀገርም ገብቶ ቤተሰቦቻችሁም ወንድም እህቶቻችሁ ደስ ብሏቸው እናንተም ደስ ብሏችሁ እንትን ትላላችሁ ማለት ነው። ግን አሁን እዚህ መጥታችሁ ስልክ እንግዛ ብትሉ በጣም ይከብዳል ማለት ነው። አንድ ስልክ ስትገዙ የሚገርማችሁ ነገር ማለት ነው ቻርጀሩን ለብቻ ነው የምትገዙት፣ ገመዱን፣ ቦክሱን ይሄ ግድግዳው ላይ የሚሰካው አለ አይደለ? እሱን የብቻ ነው የምትገዙት፣ ስልኩን የብቻ ነው። አረብ ሀገር ግን ሁሉም ባንድ ላይ ነው እና የብቻው ገዝታችሁ ስልኩን የብቻው በጣም የሚከብድ ነገር ነው ማለት ነው። እና ስልክ ያዙ፣ የምነግራችሁ ነገር ስልክ ያዙ፣ ፓወር ባንክ ያዙ። ኢትዮጵያ ላይ ምንም ከተማ ብትኖሩ ማለት ነው የገጠሩን ተውት፣ ከተማ እየኖራችሁ በጣም ያስቸግራል። ፓወር ባንክ አስፈላጊ ነው። 2-3 ብትይዙ በጣም ለቤተሰብም ለራሳችሁም ትጠቀሙበታላችሁ እንደፈለጋችሁ። እኔ ግን በጣም የተናደርኩበት ነገር ምንድነው 2-3 አርጌ አለመያዜ በጣም ቆጭቶኛል ማለት ነው። አንድ ለማን ትሆናለች? እና በደንብ ያዙ፣ ፓወር ባንክ፣ ስልክ ያዙ። በጣም ሌሎች አስፈላጊ ነገሮች የምትሏቸውን ያዙ። የሆነ አርሲ ኩርሲ የሆነ ልብስ ምናምን ነገር በፍጹም አያስፈልግም ማለት ነው። ሀዲያ እንኳን ብላችሁ ገዝታችሁ ለዘመድ አዝማድ ስጦታ ለጎረቤት ምናምን ልብስ ብትይዙ ወላሂ ለአዚም ማለት ነው ምንም አይቆጥሩትም። በቃ ምንድነው ነው የሚለዋችሁ ማለት ነው። ሲያዩት ራሱ አያጅባቸውም። ብሩንም ተውት፣ እዛ የሚገዛበትን ብር ተውት። እዚህ ልብሱን ሲያዩት ምንም እንትን አይላቸውም ማለት ነው። አያጅባቸውም። ብሩን ብትሰጧቸው የበለጠ ነው። እንደዛ ነው ደስ የሚላቸው ማለት ነው። አሁን እዛ 200 ሪያል 300 ሪያል ልትገዙት ትችላላችሁ። 150 ሪያል አሁን በሳዑዲ ማለት ነው። እንደዛ ከመግዛት ያንን ብር ኢትዮጵያ መጥቶ መስጠት ይቻላል ማለት ነው። የገዛችሁበት ዋጋ በዛም ብትነግሯቸው አያምኑም። ልብሱም አያስደስታቸውም። የሆነ እኔ እንጃ እኔ ስላየሁት ነውና ጥሩ ነገር ያዙ። አርሲ ኩርሲ ካርጎ በምናምን እያላችሁ ሻንጣችሁን አትሙሉ። የሚጠቅማችሁ ነገር ስልኩ፣ እንደዚህ ፓወር ባንክ የሆኑ በቃ አሉ ደስ የሚሉ ነገሮች ማለት ነው። ለቤት የምትጠቀሙባቸው ነገሮችን ያው እናንተ ታውቃላችሁ። እነሱን ያዙ እንጂ እንደው አንዳንዱ ሰው አሁን ካርጎ ሲልክ በቃ ይሄን ሳልባጅ ሰብስቦ ካርጎ አረኩ ይላል ማለት ነው። እዚህ ሲመጣ ግን ዝም ብሎ ሻንጣ ሲያጫውት በርሚል ሲያጫውት ይኖራል ዘላለም ሳይለበስ። እንደዛ እንዲያታረጉ ልንገራችሁ እኔ ማለት ነው። በኋላ ትለድማላችሁ፣ ትናደዳላችሁ፣ ምንም አትጠቀሙበትም ማለት ነው። እና ይሄ ነው የዛሬው መልእክቴ። ያው በስልክ ጉዳይ ኮሜንት ስለተጻፈልኝ ነው። 8 ስልክ ወደ ሀገር ይዤ ገብቻለሁኝ። አንድ ፓወር ባንክ ምንም ሳይሆን ደርሶልኛል ማለት ነው። አልሐምዱሊላህ። እንደተጨነቅኩትም ሰውም እንዳስጨነቀኝ አይደለም። እና እስከ 10 ድረስ መያዝ ትችላላችሁ። 10 መያዝ ይቻላል። በየቦታው በታት ናችሁ ማለት ነው። እንደዛ እያረጋችሁ ተጠቀሙበት። ማለት አረብ ሀገር ሆነው ብዙ እህት ወንድሞቼ ስለሚጠይቁ ነው ማለት ነው። ምን ይዘን እንምጣ፣ ምን ያስፈልጋል፣ አገራችን ላይ እንዴት ነው በአሁኑ ሰዓት የሚያስፈልጉ ነገሮች ምንድናቸው ብለው ስለሚጠይቁ ነውና እናንተም እኛ ከምናየውና ከምንሰማው እያያችሁ ተጠቀሙበት። እድሉን እንዳያመልጣችሁ እላችኋለሁ። ውድ ቤተሰቦቼ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ለእናንተ የሚጠቅሙ መረጃዎችን አቀርባለሁ። እንግዲህ ኮሜንታችሁን እያየሁኝ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱሁ። ባይ ባይ።